ይሄው የመኪናው ቁልፍ ገብርሺ እኔ አባት አዶናይ እንዴ ጋይስ አዙረና ተመልሰናል። እንግዲህ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳ ነገር ምንድነው? ዛሬ እንግዲህ ዘማሪ ገብረ ዮሐንስ አንድ ነገር ተናገረ። ቤት ሞራል ያንሳታል ለመናገር የብዙ ሰዎች አዶናይን ቅድም ስናነሳ ነበርና ካይን ያውጣህ እያለ ነው። የእውነትም ካይን ያውጣው። መልካም ስራ የሚሰራን ሰው እንደዛ ነው የሚባለው አይደለ? ስለዚህ ዶክተር ሰላም ጥቂት ስላለች አዶናይም ወደዚህ ይመጣና ከዘማሪ ገብረ ዮሐንስ በፊትም ደግሞ ለሌሎች እንደዚሁ ለሀገራችን በጥበቡ ዘርፍ ትልቅ አበርክቶ ላበረከቱ ሰዎች ይሄንኑ ተግባሩን ከውኖ ነበርና ይሄኛው ካልተሳሳትኩኝ ሶስተኛው ነው፣ ካልሆነ የሚያርመኛል። እባክህን ወደዚህ ናና ደግሞ ስለ ዘማሪ ገብረ ዮሐንስ ልክ የዛሬ 2 ወር ነበረ ቻሌንጁ የተጀመረው በ19 እና ያንን ፕሮግራም አይቼዋለሁኝ። ዛሬ ምን ተሰማ? ምን ልትለን? ሰላም እንደምን አላችሁ? እስኪ ጭብጨባ እስኪ። አብዛኛው ሰው ስልኩን ይዟል። ከማን ጭብጨባ ሞር ኤነርጂ። ዛሬ እዚህ ከመሃላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ ምናከብረው ምንወደው እዚህ ከመሃላችን ተገኝቷል። የደስታው ቀን ነው፣ የኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት ዕቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላችሁ ሰዎች አሉ። ገና ታሪክ እንሰራለን። ሁላችሁም ቴንክ ዩ ሶ ማች ስለመጣችሁ እወዳችኋለሁ። ቴንክ ዩ። በጣም ደስ ይላል። ደስ ብሎኛል። የኔ አባት ታሪክ ሌላ ታሪክ እንሰራለን ከዚህ በላይ። አዎ የስፒዷን መጠን ለካናት ብቻ ፈጣን ነች። በጣም ሰከንድ ፈጣን ነች። አልደነገጥክም ደግሞ ገብርሼ ስፈጥን? እኔ በደንብ አውቶሞቲቭ አደንቃለሁ። ማርያምን አድናቂ ነኝ። እንደዚህ ነው እውነት። የቴስላ ካር መጀመሪያ እንደዚህ ሲነዳ እንዲስውጥ የሚያደርገው ነገር እሱን ትንሽ ጆይን አደረገ። ደግሞ ደስ ይላል። እናሳ እና ያደረው ስንት የቱ ጋር? እሺ አደረኝ ወጣት ነው ምን ያደርጋል? እስኪ አንዴ በእናትህ አንዴ ምን ያደርጋል? እዚህ ጋር እናረጋታ። በየትኛውም ችግር ውስጥ በየትኛውም ፈተና ውስጥ ብታልፉም እግዚአብሔርን አመስግኑ፣ አንድ ቀን ነገሮች ይለወጣሉ ሲሉ ሲናገር ሰማሁት። አሁን የምንገኘው እቺ ልጅ ስልኳን አንስታ ቀረጸች፣ የትንሽ ሴኮንዶች ማለት ነው። ከዛም ደግሞ በአዶናይ በኩል አለፈና አዶናይ ከፍተኛ ርብርብ በሚያደርግበት ሰዓት ዶክተር ሰላም የስማይል ዴንታል ክሊኒክ እንግዲህ መስራችና ባለቤት የሆነችው እጅግ ቅን የሆነችው እህታችንም ለዘማሪ ገብረ ዮሐንስ ትልቅ የተባለ የመኪና ሽልማትን ቻሌንጁን ከቅንነት ተቀብላ አዶናይም ከቅንነት ያንን ቪዲዮ አይቶ አጋርቶም እሷም ደግሞ ከቅንነት ቪዲዮውን ቀርጻ ቅኖች በተሰበሰቡበት ዛሬ የመኪና ሽልማት ተሰጥቷል። ይህ እጅግ በጣም ደስ የሚል ነው። ዶክተር ሰላምን ስማይል ዴንታል ክሊኒክን እናመሰግናለን። አዶናይ እግዚአብሔር ያክብር፣ እግዚአብሔር ቤተሰብንም ይባርክልን። ዘማሪ ገብረ ዮሐንስ እንኳን ደስ ያለህ። አሜን። ቃል ኪዳንም እንኳን ደስ ያለሽ እና ቅንነት ነው፣ የሴኮንዶች ጉዳይ ነው። ሁሉም ነገር ያልፋል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ጭራሽ ያቺ የሰከንድ ቪዲዮ ይሄንን የሚያክል ነገር ታመጣለች ብዬ አላሰብኩም ነበረ። ከልጅነቴ ጀምሮ በጣም የምወደው ማዳምጠው ቤተሰቦቼ በጣም የሚወዱት ዘማሪ ነበር።
በዚች በትንሽ ቪዲዮ ይሄን የሚያክል ነገር በመምጣቱ በጣም ደስ ብሎኛል። ሰላም ቃል ኪዳንን አግኝታታለች። ዶክተርዬ እስማኤልንም አንቺንም በጣም አመስግኛለሁ። የምትይው ነገር ካለ? ብሩክዬ ቴንኪውስ መጀመሪያ ስለመጣክ ምለው በቃ ምንም የለኝም። ደስ ብሎኛል ዛሬ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ እንግዲህ ቪዲዮ ይቀረጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ እያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውን እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ። ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ።